ዛሬ ትንሽ ከክሪፕቶ ወጣ ባለ ሌላ ምን አደርጋለሁ የሚለውን ለማሳየት ሞክራለሁኝ። ዋንኬ ሮታሪ እና ሌሎች ኢንቨስትመንቶችም ሴፍ የሆኑ ተብለው የሚባሉትን ኢንቨስትመንቶች ላይም ፓርቲሲፔት ለማድረግ ሞክራለሁ። ይህ የምትመለከቱት ፕላትፎርም ሮቢንሁድ ይባላል። እንዴት ሮቢንሁድ ላይ ኦፕሽን ትሬድ እንደማድረግ ለማሳየት ሞክራለሁ። ኦፕሽን በጣም ሪስኪ የሆነ ሃይሊ ቮለታይል የሆነ ማርኬት ነው። ለሁሉ ሰው ሪኮመንድ አይደረግም። ነገር ግን እንደዚሁ ቮለታይል ከመሆኑ የተነሳ አንዳንድ ጊዜ ጌናችሁ ሃይ ሊሆን ይችላል። በዛው ልክም ደግሞ ሉዝ የምታደርጉት ብር በጣም ብዙ ሊሆን ይችላል እና ቢ ኬርፉል። አሁን ፓለንቲርን እንዴት ኦፕሽን ትሬድ እንደምታደርጉ ለማሳየት ሞክድ። ኦራይት፣ እዚህ ጋር እንደምትመለከቱት ፓለንቲርን በማርች 31 የፑት ገዝቼ ነበር። ፓለንቲር ዋጋው ይቀንሳል ብዬ $250 ነው ኮስት ያደረገኝ። የገዛሁት 25 ኮንትራት ነው። እያንዳንዱ ኮንትራት በውስጡ 100 ሼሮች አሉት። ኮስት ያደረገኝ አንዷ እንትን ኮንትራት ለመግዛት $10 አካባቢ ነበር። 25 ኮንትራት በጠቅላላ $250 ኮስት አደረገኝ። ነገር ግን እኔ ፓለንቲርን $475 ነው የሸጥኩት። እንዳትረሱ በኋላ ሳሳያችሁ አሁን የፓለንቲርን ዋጋ ምን እንደሆነ ለማየት እንሞክራለን። የፓለንቲር $50 ፑት ኤክስፓየር የሚያደርገው በ417 የሚለው ነው። ብር ሰርቼበታለሁ። ኦፍኮርስ $225 ሰርቼበታለሁ። ነገር ግን ይዤው ቢሆን ኖሮ ሞር ብር ልሰራበት እችል ነበረ። ስለዚህ ፓለንቲርን አብረን ኦፕሽን ለመሸጥ እንሞክር። እንዳልኳችሁ በ417 ኤክስፓየርድ የሚያደርግ ነው። እዚህ ጋር እንደምትመለከቱት ይህንን ስታዩ መጀመሪያ ላይ ሜቢ ኮንፊውዝ ሊያደርጋችሁ ይችል ይሆናል። ነገር ግን እዚህ ጋር ቢውልድ የሚለው ላይ ትሄዱና ሞር እንደምትፈልጉት እናንተን ሱት እንደሚያደርጋችሁ መቀያየር ትችላላችሁ። ከፈለጋችሁ ስለ እያንዳንዳቸው ምን ማለት እንደሆኑ ሌላ ቪዲዮ ለመስራት ሞክራለሁኝ። ነገር ግን አሁን ስለሰራሁት ፓለንቲር ፑት 417 $50 ፓለንቲን ይገባል ብዬ የሰራሁትን ለማሳየት ነው የሚሞክረው። ኦራይት፣ እንዳልኳችሁ እዚህ ጋር ትመጡና ኤፕሪል 11 የሚለውን ወደ ኤፕሪል 17 እንቀይረዋለን። ኤፕሪል 17 ስቲል ሎንግ ፑት ነው። ኦርደራችን የሚሆነው ወደ ታች ስትወርዱ $50 ነው ይወርዳል ብለን ያልነው። ራይት፣ ስለዚህ የ$50 እኔ ቅድም የሸጥኩት በስንት ነው? በ10 ሳንቲ ገዝቼው አንዱ ኮንትራት በውስጡ 100 ሼሮች አሉት። እኔ የሸጥኩት በ19 ሳንቲ ነው። ይዤው ቢሆን ኖሮ 70 ሳንቲ ነው የዋጋው። ሜቢ ነገ 90 ሳንቲ ከዛም በላይ ሊሆን ይችላል። ለአንዷ ኮንትራት ማለት ነው። ይሄኛው ሲባዛ በ100 ነው የሚሆነው። ስለዚህ ለአንዷ እኔ 10 ብር የገዛኋት 70 ብር ትሆን ነበር። ገብቷችኋል? ስንት እጥፍ ማለት ነው? 7 እጥፍ ማለት ነው። 250 ሲባዛ በ7 ኦልሞስት 300 ብላችሁ ብትሉት ስንት ይመጣል? በ8 ቢሆን 2000 ብር 1750 ብር አካባቢ ይሆን ነበረ። ሪስኪ ነው። እኔም ደግሞ ጎሌ ዛን ጊዜ የነበረው ሎንግ ተርም አልነበረም። የሆነ ፐርሰንቴጅ መያዝ ነበረ። ነገር ግን 50% ሳገኝ አይ ሴድ ዩ ኖ ዋት that's a good thing ብዬ ነው የሸጥኩት። አት ዲስ ሞመንት ላይ የፓለንቲር ዋጋ 70 ሳንቲ ነው የሚሆነው። እንትኑ ኦፕሽኑ ማለት ነው። የፑት ሎንግ ፑት ኦፕሽኑ ኤክስፓየርድ የሚያደርገው ኤፕሪል 17 $50 ፓለንቲር ይመጣል ብለን ማለት ነው። ከዛ ምን ትሉታላችሁ? አድ ትሉታላችሁ። ከዛ አድ የሚለው ላይ ትመጡና እዚህ ጋር ቅድም የነበረኝ ስንት ኮንትራት ነው? 25 ኮንትራት ነው እንደነገርኳችሁ። 25ቱ 1751 ብር አሁን ኮስት ያደርገኛል። ይዤው ቢሆን ኖሮ አሁን ላይ $1751 መሸጥ ይችል ነበር። ነገር ግን እኔ የሸጥኩት $250 አካባቢ የገዛሁትን $475 ነው የሸጥኩት። የሜክ ያደረኩት $225 ነው። ነገር ግን እንዳልኳችሁ አሁን ይዤው ቢሆን ኖሮ $1500 ብር አካባቢ ትርፍ ይኖረኝ ነበረ። ሁልጊዜ እንደምላችሁ ትርፍ ነው። ብትይዘው ኖሮ 1500 ብር ትሰራ ነበር። ዋት ኢፍ ቢወርድስ ኖሮ? ራይት። ሶ ሁልጊዜ ፕሮፊትን ሴኩር ማድረግ ጥሩ ነገር። ምን ታደርጋላችሁ? ሪቪው ትሉታላችሁ። ደን
ኮስት የሚያደርጋችሁ ይሄን ነው ይላችኋል። እኔ አዲስ ሞመንት ላይ አይ ቲንክ $624 ትሬድ ማድረግ የሚችልበት ገንዘብ አለኝ። ነገር ግን አዲስ ሞመንት ላይ ትሬድ ማድረግ አልፈልግም፣ ምክንያቱም ነገ ማርኬቱን አይቼ ማርኬቱን በሚያደርገውን እንትን እያየን ትሬድ ለማድረግ ሞክራለሁኝ። ካልሆነ ደግሞ ትሬድ አላደርግም፣ ዝም ብዬ ትወዋለሁኝ። ኦራይት ፓላንቲርን በ331 በ331 ምን ይመስል ነበር የሚለውን ስትመለከቱ አይ ቲንክ ፓላንቲር 1 ዊክስ ወደ ኋላ ሄደን ስንመለከት ፓላንቲር ይሄ ተርድ ነው። ኦኬ 331 80 not really እኔ 331 ላይ ትሬድ በማድረግበት ሰዓት 31 አይ ቲንክ 90 ዶላር አካባቢ አይ ቲንክ $90 አካባቢ መስሎኝ ነበር። ሜቢ ኦኬ 80 ምናምን አካባቢ ዶላር አካባቢ ነው፣ $84 አካባቢ ነው የነበረው። ሶ ከዚህ ተነስቶ አሁን እየተደረሰ $66 ላይ ደረሰ። ሜቢ ነገ ሞር እንትን ሊል ይችላል፣ ምክንያቱም አፍተር አወር ነው ከ$72 ወደ $66 የወረደው እና ሞር የፓላንቲር ኦፕሽን የገዙ ሰዎች ሞር ሪተርን ሊያዩ ይችላሉ። ሶ ኦፕሽን በጣም ቮለታይል ነው፣ ግን ብዙ ብር መስራት የምትችሉበት ነው። ሶ ስለ ኦፕሽን አንዳንድ ቪዲዮዎችን ጀስት ፖስት ላደርግ እችላለሁኝ እና ኢንትረስትድ ከሆናችሁ ይሄንን ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ለሌሎች ሰዎች ሼር አድርጉ። ሜቢ የመጀመሪያ ኦፕሽን ቪዲዮ ስለሰራሁኝ እዚህም እዛም ነካክቼ ሊሆን ይችላል። እናንተም አዲስ ስለሆናችሁ ማወራው ነገር ላይገባችሁ ይችላል። ሶሪ። ሞር ክላሪፊኬሽን የሚያስፈልግ ከሆነ መስራት እችላለሁኝ። መልካም ጊዜ። ሰላም ሁኑ። ባይ